በሰዎች ተከበህ ያለ እንኳን ብቸኝነት ተሰምቶ ያውቃል? ምናልባት በተጠራበት ግብዣ ላይ ወይ ከቤተሰብ ጋር ተቀምጠ ወይ ደግሞ በጓደኞች የተሞላውን ማህበራዊ ሚዲያን ስክሮል እያደረክ ሊሆን ይችላል። ነገር ግን በውስጥ አሁንም ማንም ያላስተዋለ ማንም ያላወቀ ያህል ይሰማል። የሆነ የጎደለ ነገር እንዳለ ሁሉ። ከሺህ ዓመታት በፊት ከተነገሩት ጥንታዊ ታሪኮች አንዱ ይህ ስሜት በትክክል ዳሷል። በኦሪት ዘፍጥረት መጽሐፍ ላይ እግዚአብሔር አዳምን ፈጥሮ ውብ በሆነች ገነት ውስጥ ካስቀመጠው በኋላ አንድ አስገራሚ ነገር ይናገራል። ሰው ብቻውን ይሆን ዘንድ መልካም አይደለም። ነገር ግን ግራ የሚያጋባው ነገር ይህ ነው። አዳም ብቻውን አልነበረም። እግዚአብሔር አብሮት ነበር። ገነት ነበረችው፣ እንስሳት ነበሩት፣ ፍጥረት ሁሉ በዙሪያው ነበር። ታዲያ እሱ እያጋጠመው የነበረው ምን አይነት ብቸኝነት ነበር? ይህ ጥንታዊ ታሪክ ስለ አዳም ሰው ብቻ ሳይሆን ስለ አንተ ቢሆንስ? በውጫ ህይወት ነገር ሁሉ ፍጹም መስሎ በሚታይበት ጊዜ እንኳን አንዳንድ ጊዜ በውስጥ ባዶነት የሚሰማ ለምን እንደሆነ የሚያስረዳ ቢሆንስ? ከሰዎች ጋር ለመቀራረብ ስትመኝ በእርግጥ የምትፈልገው ነገር ምን እንደሆነ የሚገልጽ ስሜት ቢሆንስ? ታሪኩን ሳትሰማው ቆይተህ ከሆነ ወይ ሰምተው ግን በትኩረት ካላስተዋልከው እስኪ እንደገና ልንገርህ። በመጀመሪያ በኦሪት ዘፍጥረት መሰረት እግዚአብሔር ዓለምን ፈጠረ። ብርሃንና ጨለማን፣ ሰማይና ምድር፣ እጽዋትን፣ ፀሐይና ጨረቃን፣ የየፈርጁን እንስሳት ሁሉ። በመጨረሻም እግዚአብሔር ሰውን ከምድር አፈር አበጀው፣ የህይወት እስትንፋስ እፍ አለበት። አዳምም ሕያው ነፍስ ያለው ሰው ሆነ። እግዚአብሔር አዳምን ኤደን በሚባለው ውብ ገነት ውስጥ አኖረው። ፍጹም ቦታ ነበረች። የሚያስፈልገው ነገር ሁሉ ምግብ፣ ውሃ፣ ውበትና ሰላም ነበረው። ከዚያም ተናገረ፣ ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚስማማውን ረዳት አበጅለታለሁ። ስለዚህ እግዚአብሔር እንስሳቱን ሁሉ ወደ አዳም አመጣቸው። አዳምም ለእያንዳንዳቸው ስም አወጣላቸው። ነገር ግን ከእነዚህ ፍጥረታት ሁሉ መካከል እንደርሱ ያለ ማንም አልነበር። በእውነት የሚመጥነውና የሚመስለው አልተገኘም። ስለዚህ እግዚአብሔር በአዳም ላይ ከባድ እንቅልፍ አመጣበት። እርሱም በተኛ ጊዜ እግዚአብሔር ከእሱ አንዲት አጥንትን ወስዶ ሴትን አበጃት። አዳም ከእንቅልፉ ነቅቶ ባያት ጊዜ እንዲህ አለ፣ ይቺ አጥንት ከአጥንቴ ናት፣ ስጋዬም ከስጋዬ ናት። በመጨረሻም ታሪኩ እንደሚነግረን ብቸኝነቱ አበቃ። ስለዚህ ጉዳይ በጥንቃቄ እናስብ። አዳም ከእግዚአብሔር ጋር ቀጥታ ግንኙነት ነበረው። በገነት ውስጥ ይኖር ነበር። የሚያስፈልገው ነገር ሁሉ ተሟልቶለት ነበር። በማንኛውም መመዘኛ እርሱ ሙሉ በሙሉ ደስተኛና የረካ መሆን ነበረበት። ነገር ግን እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም አለ። ለምን? የጎደለው ነገር ምን ነበር? አዳም እኛ ቋሚ ቨርቲካል ግንኙነት ልንለው የምንችለው ነገር ነበረው። ይህ በእርሱና በእግዚአብሔር በምድርና በሰማይ መካከል ወደ ላይና ወደ ታች የሚሄድ ግንኙነት ነው። መንፈሳዊ ትስስር ነው፣ መለኮታዊ ግንኙነት። ነገር ግን አግድም ሆሪዞንታል ግንኙነት አልነበረውም። ይህ ከጎን ወደ ጎን በእርሱና በሌላ የሰው ልጅ መካከል የሚኖር ግንኙነት ነው። በተመሳሳይ ደረጃ ላይ ካለ ሰው ጋር የሚደረግ ትስስር። አይን አይኑን እያየ አይሃለሁ፣ እረዳሃለሁ ሊለው የሚችል ሰው። የተሰወረው ትርጉም ይህ ነው። በቋሚ በመንፈሳዊ ግንኙነት ብቻ ሙሉ አንሆንም። አግድም ማህበራዊ ግንኙነትም ያስፈልገናል። ሰማይንም ምድርንም እንፈልጋለን። መለኮታዊውንም ሰዋዊውንም መንፈሳዊውንም ሆነ ማህበራዊን ትስስ። አሁን ይህንን ታሪክ ወደ አንተ ህይወት እናምጣው። ምክንያቱም ይህ ስለ አዳም ብቻ አይደለም፣ ስለ አንተም ጭምር ነው። መንፈሳዊ ተግባራት ሊኖር ይችላል። በእግዚአብሔር ወይም ካንተ በላይ በሆነ ታላቅ ኃይል ታምን ይሆናል። እንዲያውም ከዚህ መለኮታዊ ህልውና ጋር ጥልቅ ትስስር ሊሰማ ይችላል። ነገር ግን አሁንም አንዳንድ ጊዜ ብቸኝነት ይሰማል። ይህ ታሪክ የሚነግረን መንፈሳዊ ትስስር በራሱ ምንም ያህል ውብና አስፈላጊ ቢሆንም ለሰዋዊ ግንኙነት ያለንን ፍላጎት እንደማያጠፋው ነው። ለሁለቱም ተፈጥረናል። እስኪ አስበው፣ አስደናቂ ነገር ሲገጥም ያንን ለሌላ ሰው ማካፈል አትፈልግም? በጭንቅ ውስጥ ስትሆን ነገሩን በእውነት የሚረዳ ሰው አትሻው? አንድ የሚያምር ነገር ስታገኝ ያ ውበት በሌላ ሰው አይን ውስጥ ተንጸባርቆ ሲታይ ይበልጥ አያምርም? አዳም ያጣው ይህንን ነበር። የመሰብሰቢያ ጓደኛ አልነበረም ያጣው፣ የእግዚአብሔር ህልውና ነበረው። ዓላማም አልነበረም ያጣው፣ በገነት ውስጥ የራሱ ድርሻ ነበረው። ያጣው ነገር መስታወት ነበር፣ ማንነቱን መልሶ ሊያንጸባርቅለት የሚችል ሰው፣ በእውነት ሊያውቀው የሚችል አምሳያ። አዳም ብቻውን የነበረው ገና ሌላኛውን የተለየውን ተጓዳኙን የሚመጥነውን አካል ስላላገኘ ነበር። ይህ ስነ ልቦናዊ ነው፣ ስለ እድገታችን የሚናገር ነው። ሙሉ ለመሆን ከሌላኛው ጋር መገናኘት አለብን። ያ ሌላ ሰው ሊሆን ይችላል፣ ወይም የራሳችን የተደበቀ ማንነት። አዳም የሚያውቀው አልነበረም። እስኪ አስበው፣ አዳም በእውነት ማን ሊያውቀው ይችላል?
እንስሳቱ ከእርሱ የተለዩ ነበሩ። እግዚአብሔር ያውቀው ነበር። አዎ፣ ግን እግዚአብሔር ከእርሱ በላይና ከእርሱ የራቀ መለኮት ነበር። ለአዳም አንተን መሆን ምን እንደሚመስል አውቃለሁ ሊለው የሚችል ማንም አልነበረም። ሁላችንም ይህ ፍላጎት አለን፣ የመታወቅ ፍላጎት። በውጫዊ ገጽታ ብቻ ሳይሆን በእውነት የመታወቅ ፍርሃታችን፣ ህልማችን፣ ድክመታችን፣ ጥላችን፣ ብርሃናችን ሁሉም ታይቶ አሁንም ተቀባይነት ማግኘት፣ አሁንም መወደድ። በሰዎች መካከል የሆነ ብቸኝነት ሲሰማ ምክንያቱ ሊሆን ይችላል። ግንኙነት አለ፣ ግን ጥልቅ አይደለም። የአዳም ብቸኝነት ሰብአዊነቱን በእውነት ሊመሰክርለት የሚችል ሰው የማጣት ብቸኝነት ነበር። በእርሱ ደረጃ ያለ ማንም አልነበረም። እኔም አውቀዋለሁ የሚል አልነበረም። ስለዚህ የጥንታዊ ታሪክ የሚያስተምረን እኛ መኖር ያለብን በቋሚና በአግድም መስመር መገናኛ ላይ ነው። ቋሚ መስመር ከመለኮት፣ ከመንፈስ፣ ከኛ በላይ ከሆነ ታላቅ ነገር ጋር ያለን ትስስር ነው። አግድሙ ደግሞ እርስ በርሳችን ከወዳጅ፣ ከነፍስ ክፋይ፣ ከአጋር ጋር በግንኙነት ውስጥ ያለን ትስስር ነው። ቋሚ ግንኙነት ብቻ ሲኖረን በመንፈሳዊ ረክተን፣ ነገር ግን በማህበራዊ ህይወት ባዶ ልንሆን እንችላለን። አግድም ግንኙነት ብቻ ሲኖረን ደግሞ በማህበራዊ ህይወት ተጠምደን፣ ነገር ግን በመንፈሳዊ የደረቅን ልንሆን እንችላለን። ሁለቱም ያስፈልገናል። እነዚህ ሁለት ግንኙነቶች እርስ በርሳቸው ይመጋገባሉ። ጥልቅ ሰዋዊ ፍቅር ሲያጋጥምህ ያ ነገር መለኮታዊ ይመስላል። መለኮታዊ ፍቅር ሲሰማ ደግሞ ያ ፍቅር ለሌሎች ወደምታሳየው ትስስር ይፈሳል። እነሱ የተለያዩ አይደሉም፣ የአንድ ነገር ሁለት መገለጫዎች ናቸው። እሱም ፍቅር ነው። የመገናኘት ፍላጎት፣ የመዋሃድ፣ አንድ የመሆን። ይህ ብቻውን መሆን መልካም አይደለም የሚለው ቃል ጉድለት አይደለም፣ ስህተትም አይደለም፣ እቅድ ነው። ያ የብቸኝነት ስሜት፣ ያ የትስስር ናፍቆት ልታፍርበት የሚገባ ነገር አይደለም። እንደተሰበርክ ወይ ደካማ እንደሆንክ የሚያሳይ ምልክት አይደለም። ሰው መሆንን የሚያሳይ ምልክት ነው። ወደ እድገት፣ ወደ ግንኙነት፣ ወደ ሙሉነት የሚገፋ ሞተር ነው። አዳም የትስስርን ስጦታ ለማድረግ መጀመሪያ ብቸኝነትን ማጣጣም ነበረበት። ምናልባት አንተም ከብቸኝነት ከመሸሽ ይልቅ ልታከብረው ይገባ ይሆናል። ምናልባት የሆነ ነገር እያስተማረ ነው። ምናልባት ለጥልቅ ግንኙነት እያዘጋጀ ነው፣ ከሌሎች ጋር፣ ከራስ ጋር እና ከመለኮት ጋር። ይህንን መንገድ ብቻችን እንድንጓዝ አልተፈጠርንም። ደካማ ስለሆንን ሳይሆን ለትስስር ተደርገን ስለተሰራን ነው። አዳም የተሰማው ብቸኝነት በአካል ብቻውን የመሆን ጉዳይ አልነበረም። ከልብ ሊያውቀውና እንደ እኩይ አብሮት ሊቆም የሚችል ሰው የማጣት ጉዳይ ነበር። ይህ ታሪክ የሰው ልጅ ህልውና ምሳሌ ነው። ሁላችንም ይህን ብቸኝነት እናስተናግዳለን። ሙሉ በሙሉ እንዳልታወቀን፣ እንዳልታየን፣ እንዳልተረዳን የሚሰማን ስሜት። እናም ያ ስሜት ችግር አይደለም፣ ጠቋሚ ምልክት ነው። ለምን እዚህ እንዳለን የሚያሳየን። እኛ እዚህ ያለነው በቋሚነት ለመገናኘት ነው፣ ከመለኮት ጋር፣ ከመንፈስ ጋር፣ ከህይወት ምስጢር ጋር። እናም እዚህ ያለነው በአግድም ለመገናኘት ነው፣ እርስ በርሳችን ከመሰሎቻችን ጋር። በግንኙነት ሁለቱም አስፈላጊ ናቸው። ሁለቱም ሙሉ ያደርጉናል። እናም እጅግ ጥልቅ እውነት ይህ ነው። ያንን አግድም ግንኙነት ስታገኝ፣ በሌላ ሰው በእውነት ስትታይና ስታወቅ፣ ያ ከቋሚው ግንኙነት የተነጠለ አይደለም፣ የእሱ መገለጫ ነው። በሰዎች መካከል ያለው ፍቅር በመለኮት መካከል እንዳለ ፍቅር ነው። ከሌሎች ጋር መገናኘት ከተቀደሰው ጋር መገናኘት ነው። ያ አንዳንድ ጊዜ የሚሰማቸው የብቸኝነት ስሜት ጠላታችሁ አይደለም፣ መልእክተኛ ነው። ለበለጠ ጥልቅ ግንኙነት እንደተፈጠራችሁ እያስታወሳችሁ ነው። እንድትታወቁ፣ እንድትታዩ፣ እንድትወደዱ እና ያንን ስጦታ ለሌሎች እንድታበረክቱ የተፈጠራችሁ መሆናችሁን እያሳሰባችሁ ነው። አንተ ወይ አንቺ ቀድሞውኑ ምሉዕ ናችሁ። ቀድሞውኑ ከሁሉም ነገር ጋር አንድ ናችሁ። ነገር ግን ያንን የአንድነት ልምድ የምታገኙት በግንኙነት ውስጥ ነው። ራስን ግልጽ በማድረግ፣ ለፍቅር ዝግጁ በመሆን፣ ማንነታችሁ እንዲታወቅ በመፍቀድ።